ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመህ ሀናን እኔ በአካል አግኝቻታለሁ የሚል ትላንትና አንድ ሰው መጥቶ ነበር። እኔ እሱ ሰው መጥቶ መጨረሻው ድረስ እስኪያወራ በጉጉት እየጠበኩት ነበር። ነገር ግን ዞሮ ያው ጥምጥም ነው። የዚህ ጉዳይ መጨረሻ ነው ያማረኝ። እውነት ለመናገር ይሄ ጉዳይ መጨረሻው ምን ይሆን? እህታችን ሀና ደግሞ የት ናት? እንዴት ናት? በምን ሁኔታ ላይ ያለችው የሚለው ነገር በጣም የሚያሳስብ ነገር ነው ማለት ነው። ምክንያቱም አንዱ ይመጣል ሌላ ያወራል፣ አንዱ ይመጣል ሌላ ያወራል እና ትላንትና በጣም ብዙ ሰዎች መጥተው ነበር። ግን ዞሮ ምንም አይነት ለውጥ አልነበረም። እኔ እንቅልፍ ደክሞኝ የተኛሁት መጨረሻው ምን ይሁን ራሱ አልሰማሁም፣ እውነት ለመናገር ማለት ነው። ግን እስከ ሰማሁት ድረስ ዞሮ ያው ነው ማለት ነው። የገጠር ልጅና ሀቡ ደግሞ ተፋጠው ነበረ ማለት ነው። የገጠር ልጅ በጣም ትዕግስት የለውም። ባለፈው እኔ ሳያ ሲሰድበው በጣም አሳዝኖኝ ነበር፣ እውነት ለመናገር ሀቂቃ ማለት ነው። ምክንያቱም አንተ እንደዚህ ብሎ ሲሰድበው ያኔ የሰው ልጅ ናችሁና ይሰማችኋል። እና ሊያወራ ራሱ እድል አልሰጡትም ነበረ። በቃ ዝም በል አንተ ዝም በል ነበረ ሲለው የነበረው ሳያ እና ያኔ ፈርጄበት ነበረ። ግን አሁን ማታ ሳየው ልጁ ለካ እውነቱን ነው። በቃ ዝም አይልም። ኧረ ተው የገጠር ልጅ ኧረ ተው ዝም በል ብሉት አይልም። ምናልባት እሱ ካለበት ሁኔታ ከተሰማው እንትን ተሰምቶት ሊሆን ይችላል። ምክንያቱም ሁሉም አንድ አይነት ጉዳይ ሁሉም ስለሚጠይቁት የተጠያቂነት ስሜት ተሰምቶት ሊሆን ይችላል። ግን ዞሮ ቦታው ላይ ነበርኩኝ አየሁኝ ብሎ እሱ ቪዲዮ ስለለቀቀ ነው ጥያቄው የመጣውና ኖርማል ጥያቄ ነው የተጠየቀው። ግን እሱ በጣም ያኔ ብስጩ ነው፣ ትዕግስት የለውም ይመስለኛል። ልጅም ነገር ነው ለዛም ይሆናል ይመስለኛል። ያኔ ትዕግስት የለውም እና ሀቡ በጣም ትዕግስቷን አስጨርሷት ነበር። አረ ዝም በል፣ አረ የገጠር ልጅ ዝም በል እየለመነችው ሁላ ነበር እና በጣም ይገርማልና አንዳንዴ ሰው ልጅ በቃ ዝም ብለን ምንፈርደው ነገር አለና ባለፈው ሳያ ሲሰድበው ሰው ሁሉ በሳያ ፈርዶበት ነበር። ለካ ሳያ ስሜታዊ ሆኖ ነው በቃ ያኔ ትዕግስቱን አስጨርሶት ነው። እና ትዕግስት የሚባል የለውም፣ ዝም አይልም። እና በመጨረሻም ወላሂ የሀና ነገር አላቅም ብቻ እንዴት እንደሆነ ማታ ያው እንግዲህ ያ ሁሉ ሰው ተሰብስቦ 54,000 55,000 ሰው ተሰብስቦ ያም ይመጣል ሌላ ነው፣ ያም ይመጣል ሌላ ሰው ይስባል፣ ያም ይመጣል ሌላ ሰው ይስባል። የመጡት ሰው ሁላ አንዱ ሌላ ይናገራል፣ በቃ ምንም አዲስ ነገር የለም። እንዲሁ ዝም ብሎ ተመሳሳይ ነገር ነው የሚያወሩት እና እኔ እንጃ ወላሂ ብቻ የዚችን ልጅ አላህ አቋን ያውጣላት ማለት አላህ ሱብሃነሁ ወተዓላ ካለችበት ቦታና ካለችበት ጭንቅ መከራ ያውጣት እንጂ እዚህ ጋር ቲክቶክ ግን የተረዳሁት ነገር ማለት ነው። እኔ የተረዳሁት ነገር እዚህ ቲክቶክ መንደር ላይ ቁጭ ብሎ መፍትሄ የሚገኝለት በፍጹም አልመሰለኝም። በቃ የሆነ እዛ ደላላው ጋር ተኬዶ በአካል የሆነ ሄዶ የሚያጠና ሰው በአካል የሚያይ ሰው ማለት አሁን ለምሳሌ ከዚህ የሆነ ሰው ብድግ ብሎ በአካል መሄድ ሳይሆን እዛው አካባቢ ካለ ሰው እንዲፈልጉ የሚታወቅ ሰው ወይ ደላላም ሊሆን ይችላል። ብቻ አልሙሂም እዛ ከሚኖሩ ሰዎች እንዲጠይቁላቸው እንዲያፈላልጉላቸው ቢያደርጉ እንጂ እዚህ ጋር ሆኖ መፍትሄ የሚገኝ አይመስለኝም። በቃ ምንም በፍጹም ሊሆን አይችልም። እና አላህ ሱብሃነሁ ወተዓላ ይዘንላት። ብቻ ከባድ ነው የሆነ በቃ በጣም ረዥም ነው። አንዱ አንዱን ይስባል፣ የሆነ ነገሩ በጣም ሰፊ ነው ከሚታሰበው በላይ ማለት ነው። እና አላህ ሱብሃነሁ ወተዓላ ይድረስላት ማለት ነው። ሁላችሁም ዱዓ አድርጉላት። ብቻ እውነት ለመናገር እኔ መሬት የወረደ ስራ ቢሰራ የተሻለ ነው ብዬ ያስባለሁ። አንዱ ደግሞ ጭራሽ እቃዋን ጥዬው ሁላ ሄድኩኝ አለ። በጣም የሚያሳዝነው ነገር ማለት ነው። አስቡት፣ እሷ ሞተች ከተባለ አንድ ሰው የያዘውን ንብረት ለሟች ቤተሰብ አንድም ወረቀት ትኑረው ባዶም ይሁን ለሟች ቤተሰብ ያስረክባል እንጂ ያንን ሰው ንብረት አይጣልም። እንዴት ተደርጎ እና ጭራሽ እሷን እቃዋን ሁላ ጥዬ ፓስፖርቷንና ስልኳን ያስኩኝ ብሎ ሁላ ሲል ነበርና በጣም ያሳዝናል። እውነት ለመናገር እንዴት እንደዚህ ሊደረግ ይችላል? አንድ ሰው አብሮ የተጓዘ ሰው ሞተ ተብሎ እንዴት እቃው ይጣላል? እንዴት
ብቻ ያኔ ዞሮ ዞሮ እንደው ስታዩት የሆነ በቃ የተምታታ ነገር አለው። ብቻ የተምታታ ነገር አለው እና ለኩል ሐለም አላህ ሱብሓነሁ ወተዓላ ይድረስላት። ደራሹ እሱ ነው። አላህ ካለችበት ጭንቅ ያውጣት። ያው እንዳለች እርግጠኛ ተኮኖ ተነግሯል። ከንግግራቸው እርግጠኛ ነን አለች። አላህ ሱብሓነሁ ወተዓላ ካለችበት ጭንቅ ያውጣት ማለት ነው። በጣም ነው የሚያሳዝነው ሀቂቃ